ሱስ ውስጥ ያሉ ግን አገልጋዮች ናቸው። ግን በተለያየ ሱስ ውስጥ አሉ። በለስት በማይሆን እርኩስ የሆኑ ለስቶች አሉ። አይታቸዋል። ብዙ ክርስቲያኖች ውስጥ ያጋንንት የለም ይላሉ። እነዚህ አንክሊን ስፒሪቶች ግን ህይወታቸው ላይ የሆነ ያቆሸሹት ፓርት አለ። ሁሌ መጠየቅ ያለባችሁ ነገር በእግዚአብሔር ቃል ራሴን በማወቅ በክርስቶስ ያለኝን ማንነት ማወቅ አለብኝ ብላችሁ ማሰብ አለባችሁ። ይህንን ስታቆም ሰይጣን ያንን ፓርት መንካት አይችልም፣ ይፈራዋል። ምክንያቱም መለሳችሁ አታክ እንደምታደርጉት ስለሚያውቅ ማለት ነው። ስለዚህ ብዙ ክርስቲያኖች አታክ የሚደረጉት ሰይጣን ውስጣቸው ገብቶ አይደለም፣ ውጭ ላይ ነው አታክ የሚያደርጋቸው። ሻሎም ሻሎም፣ የተወደዳችሁ የጋድስ ቮይስ ፋሚሊዎች እንዴት ናችሁ? ሁሉ መልካም። ትንሽ ለረጅም ጊዜ ከዩቲዩብ ጠፍቼ ነበረ። እንደገና ተመልሰናል። ከዚህ በኋላ በተከታታይ ትምህርቶችን እለቅላችኋለሁ። በመለቃቸው ትምህርቶች ውስጥ እግዚአብሔር አይኖቻችሁ እንደሚከፍት አምናለሁም። ዛሬ የማስተምራችሁ ማለት ነው ቦርን አጌን ያደረጉትን ዳግመኛ የተወለዱትን ክርስቲያኖችን አታክ የሚያደርጉ እነዚህን ሁለት መንፈሶችን ነው የምነግራችሁ። እነዚህ መንፈሶች በተለይ በጌታ የሆኑትን እንደገና ዳግመኛ የተወለዱትን ሰዎች በተደጋጋሚ አታክ ያደርጓቸዋል። እነዚህ ክርስቲያኖች ግን በእነዚህ መንፈሶች አታክ እየተደረጉ እንደሆነ አይመስላቸውም፣ አያስቡም። ስለዚህ ዛሬ እግዚአብሔር አምላክ ይህንን መገለጥ ለእናንተ ይሰጣችኋል። ከእናንተ የሚጠበቀው ልክ ቪዲዮ እንደጀመረ ላይክ አድርጋችሁ ጀምሩ፣ ለሌሎች እንዲደርስ። ይህ ትምህርት በጣም ኢምፖርታንት ስለሆነና ብዙዎችን ስለሚያነቃ ለጓደኞቻችሁ ለሌሎች ሼር አድርጉላቸው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረግን በፍጹም እንዳትረሱ። ጌታ ኢየሱስ አብዝቶ ይባርካችሁ። ቀጥታ ወደ ትምህርት ይገባለሁ። ብዙ ክርስቲያኖች ውስጣቸው ስፒሪት ስለሌለ ወይም አጋንንት የለም ብለው ያምኑና ግን ከውጭ አታክ እንደሚደረጉ አያስቡ። በእርግጥ ትክክል ነው። ማንነቱን ያወቀ ክርስቲያን፣ አይደንቲቲውን ያወቀ ክርስቲያን በመንፈስ እስራት ውስጥ ይያዛል ብዬ የማላምን። ምክንያቱም ማንነትን አውቃል ማለት የትኛውም ስፒሪት አንተ ውስጥ የመግባት ኃይል አይኖረውም። ማንነታቸውን የማያውቁትን ብቻ ነው አጋንንት ሊቆጣጠራቸው የሚችለው፣ አታክ ሊያደርጋቸው የሚችለው። ምክንያቱም አጋንንት ከሚገባበት ትልቁ መንገድ ኢግኖራንት የሚባለው ወይም አለማወቅ በሚባለው ማንነታችሁ ውስጥ ነው ብዙ ጊዜ ሰይጣን አታክ የሚያደርጋችሁ። ስለዚህ ብዙ ደግሞ በዚህ ዘመን ብዙ ማንነታቸውን የማያውቁ ብዙ ክርስቲያኖች አሉ። ይዘምራሉ፣ ይጸልያሉ፣ ስቲል ግን ማንነታቸውን አያውቁ። ለዚህ ነው በእርግማን የሚሰቃዩት። ማንነትን ካላወክ ግን እመነኝ፣ እርግማን አታክ ያደርጋል። በእርግማን ትሰቃያል። መስቀል ላይ በሽታ ተሸንፏል። መስቀል ላይ ኃጢአት ተሸንፏል። ኃጢአትን እንደተሸነፈ እያወቁ ግን ማንነታቸውን የማያውቁ ሰዎች ሁል ጊዜ በኩነን ይመላለሳሉ። ስለዚህ ሰይጣን ሁል ጊዜ የሚጠቀመው ኢግኖራንት የሆናችሁበትን የማታውቁበትን ያንን ፓርት ነው አታክ የሚያደርጋችሁ። ስለዚህ ሁሌ መጠየቅ ያለባችሁ ነገር በእግዚአብሔር ቃል ራሴን በማወቅ በክርስቶስ ያለኝን ማንነት ማወቅ አለብኝ ብላችሁ ማሰብ አለባችሁ። ይህንን ስታውቁ ሰይጣን ያንን ፓርት መንካት አይችልም፣ ይፈራዋል። ምክንያቱም መለሳችሁ አታክ እንደምታደርጉት ስለሚያውቅ ማለት ነው። ስለዚህ ብዙ ክርስቲያኖች አታክ የሚደረጉት ሰይጣን ውስጣቸው ገብቶ አይደለም፣ ውጭ ላይ ነው አታክ የሚያደርጋቸው። አታክ ከሚያደርግበት የመጀመሪያው መንገድ ማለት ነው እነዚህ መናፍስቶች ናቸው። ስማቸው
እርኩስ መናፍስቶች ወይም አንክሊን ስፒሪት ይባላሉ። መጽሐፍ ላይ በግልጽ አስቀምጧቸዋል። ለምሳሌ የእግዚአብሔር ቃል ማርቆስ 5 ላይ ሙሉን እናንተ ገብታችሁ አንብቡት። ኢየሱስ ከአንድ ስፍራ ሲመጣ በአንድ መንፈስ የተጠቃ ሰው ነበረ። ከቁጥር 6 ጀምሮ ላንብበው። ከቁጥር 3 ጀምሮ ላንብበው። ይህ ሰው በመቃብር ቦታ ውስጥ የሚኖርና ማንም በሰንሰለት እንኳን ሊያስረው የማይችል ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ነገር ግን የእጅ ሰንሰለቱን ይበጥስ፣ የእግር ብረቱን ይሰብር ነበረ። ማንም ይዞ ሊያቆዩ አይችልም ነበር። በመቃብሮቹና በተራሮቹ መካከል ቀንና ሌሊት እየተዘዋወረ በመጮህ ሰውነቱን በድንጋይ ይቆራረጥ ነበረ። ይህም ሰው ኢየሱስ ከሩቅ ባየ ጊዜ ወደ እርሱ ሮጦ ከፊቱ ተንበርክኮ ሰገደለት። በታላቅ ድምፅ ጮኸም፣ አንተ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከእኔ ምን አለ? እንድታሰቃየኝ በእግዚአብሔር ይዤሃለሁ አለው። ይህንም ያለው ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ስለነበር እዚህ ጋር ርኩስ መንፈስ የሚለውን ኢየሱስ ሜንሽን አድርጎታል። ሌላም ቦታ ላይ ማርቆስ ምዕራፍ 1 ከቁጥር 23 እስከ 26 ብትሄዱ ኢየሱስ አንክሊን ስፒሪትን ሜንሽን አድርጓል። ሉቃስ 4 ላይ ከ33 ጀምሮ ብትሄዱ ኢየሱስ አንክሊን ስፒሪት የሚባለው ሜንሽን አድርጓል። ርኩስ መንፈስ የሚባሉትን ማለት ነው። እነዚህ መጽሐፋችሁን በደንብ አድርጋችሁ ጠንቅቃችሁ ስታዩ እነዚህ ርኩስ መናፍስቶች የሚፈልጉት ነገር አለ። ከሚፈልጉት ነገር አንዱ ማለት ነው ነገሮችን ማርከስ፣ ቆሻሻ የሆነ ነገር ይወዳሉ። ንጹህ ያልሆነ ነገር ይወዳሉ። ንጹህ የሆነ ነገር ካገኙ ማለት ነው ገብተው ማርከስ ነው የሚፈልጉት። ኢየሱስ ትዝ የሚላችሁ ከሆነ ከአንድ ሰው መንፈስ ወጣ አለ። ቤቱ ንጹህ ሆኖ ካገኘው 7 እጥፍ ሆኖ ይመጣል ያለው። ምክንያቱም እነዚህ አንክሊን ስፒሪቶች ፒውር የሆነ ነገርና ንጹህ የሆነ ነገር ካዩ መጥተው ማርከስ ነው የሚፈልጉት፣ ማበላሸት ነው የሚፈልጉት። አሁን የምላችሁ ነገር በደንብ ይገባችኋል ከጥቂት ደቂቃዎች በኋላ ማለት ነው። ኢቨን ከዚህ እብዱ ሰውዬ እርኩሱ መንፈስ ከወጣ በኋላ ወዴት ሸኘ እንዳሉት ታውቃላችሁ? ወደ አሳሞች ነው ወጥተው ቀጥታ የገቡት አሳሞቹ ጋር። አሳማ ደግሞ ባይ ኔቸር ካራክተሩ ይታወቃል። ቆሻሻ ነገር ነው የሚወደው። በጣም ራሱን ሲቆሽሽ ነው የምታገኙት በብዙ ነገር ማለት ነው። ስለ አሳማ ካራክተር የምታውቁ ማለት ነው። እና እነዚህ አንክሊን ስፒሪቶች ቀጥታ የገቡት አሳሞቹ ጋር አይታችኋል። ሁል ጊዜ በላይፋችሁ ላይ እርኩስ የሆነ ነገር ካያችሁ፣ ቆሻሻ የሆነ ነገር ካያችሁ ዙሪያችሁ ላይ አንክሊን ስፒሪት አለ ማለት ነው። ቆሻሻ ነገር ማለት ምን ማለት ነው? ለምሳሌ በተለያየ አይነት አዲክሽን ውስጥ ያሉ፣ ሱስ ውስጥ ያሉ ግን አገልጋዮች ናቸው ግን በተለያየ ሱስ ውስጥ አሉ። በለስት በማይሆን እርኩስ የሆኑ ለስቶች አሉ። ትክክለኛ ያልሆኑ ምኞቶች አሉ። ሌላኛው ደግሞ በተለያየ የዝሙት ላይፍ በተለያየ ነገር ውስጥ ተይዟል። ግን የእግዚአብሔር መንፈስ እኮ ከነሱ ጋር ነው ያለው። በእግዚአብሔር ቤት ውስጥ ያደጉ ናቸው። እነዚህ ሰዎች በልሳን ይጸልያሉ። እነዚህ ሰዎች ይተነብያሉ። እነዚህ ሰዎች ያገለግላሉ። ግን በአንክሊን ስፒሪት ተይዘዋል። ላይፋቸው ላይ ስትሄዱ ቆሻሻ ነገር አለ። አንክሊን የሆነ ነገር አለ። የቆሸሸ ነገር አለ። እነዚህ ስፒሪቶች ትልቁ ስራቸው ማቆሸሽ ነው፣ ማርከስ። እናንተን አታክ እያደረገ ነው። አይታችኋል። ብዙ ክርስቲያኖች ውስጥ ያጋንንት የለም ይላሉ። እነዚህ አንክሊን ስፒሪቶች ግን ህይወታቸው ላይ የሆነ ያቆሸሹት ፓርት አለ፣ ያረከሱት ፓርት አለ። ስለዚህ እነዚህ አንክሊን ስፒሪቶች ለምንድን ነው ወደ ላይፋችን በዚህ መልኩ የሚመጡት? የመጀመሪያውና ትልቁ ስራ እናንተን ማዘግየት ነው።
እግዚአብሔር ካየላችሁ ማዘግየት። ለምሳሌ ማለት ነው በአንክሊን ስፒሪት የተያዘ ሰው እግዚአብሔር ለምሳሌ ያየለት ሚሊዮኖችን ሜክ እንዲያደርግ ወይም ደግሞ ረጅም የአገልግሎት ርቀት እንዲሄድ ከሆነ ያየለት፣ እነዚህ አንክሊን ስፒሪቶች ይመጡና ህይወቱ ላይ ያረክሱታል። በተለያየ ሱስ ይያዛል፣ በአዲክሽን ውስጥ ይገባል። ከዛስ ወደፊት መሄድ አይችልም። እግዚአብሔር ካየለት ይዘገያል ማለት ነው። እግዚአብሔር ካየለት መፍጠን አይችልም። አይታችኋል? እነዚህ ስፒሪቶች ይህንን ነገር ህይወቱ ላይ በማምጣት አዘግይተውታል። ከትንሽ ጊዜያት በኋላ ደግሞ ይቆጣጠሩታል። እንደ ደጅ ነው የሚጠቀሙት፣ እንደ ጌት ነው፣ እንደ በር ነው የሚጠቀሙት። ይገባሉ ላይፍ ውስጥ ህይወቱን ያቆሽሹታል። ከዛስ ያ ሰው ነፍሱ በዛ ነገር ከቆሸሸና ከተያዘ በኋላ ነፍሱን ይቆጣጠሩታል ሙሉ ለሙሉ። አብዛኛው አገልጋይ፣ አብዛኛው ክርስቲያን መውጣት ይከብደዋል። አይ በቃ እግዚአብሔር ጸጋ አለ፣ እግዚአብሔር ረዳኛል፣ እግዚአብሔር እኮ ይመራኛል በሚል አስተሳሰብ ብቻ ይቆያል። ኦፍኮርስ የእግዚአብሔር ምሕረት እስከ መጨረሻው ይወስዳል። ግን እመነኝ እየዘገየህ ነው። እግዚአብሔር ካላይ ነገር እየዘገየህ ነው። የእግዚአብሔር ጸጋ ይለቀቃል። አዎ ይለቀቃል። ግን እመነኝ እየዘገየህ ነው። ይህንን አንክሊን ስፒሪት ከህይወታችሁ ላይ መስበር አለባችሁ። ወደፊት መሮጥ ከፈለጋችሁ፣ መዘግየት ካልፈለጋችሁ ይህንን ስፒሪት ከህይወታችሁ ላይ መስበር አለባችሁ። ስለዚህ የመጀመሪያው አንክሊን የሚባሉ መንፈሶች ናቸው። ይህ ስፒሪት ከህይወታችሁ ላይ እንዲወጣ በኢየሱስ ስም ያዛለሁ። ህይወታችሁን የተቆጣጠረ ወደፊት እንዳትሄዱ ይህ ስፒሪት በኢየሱስ ስም ከህይወታችሁ ላይ ወጣ። ህይወታችሁን ተመልከቱት። ስድብ ሊሆን ይችላል፣ የማይሆኑ ካፋችሁ የሚወጡ ቃላቶች ሊሆን ይችላል። አንክሊን ስፒሪቶች ናቸው። አእምሯችሁ የወረደ ነገር የሚያስብ ከሆነ አንክሊን ስፒሪት። ከዚህ መንፈስ ራሳችሁን ጠብቁ መዘግየት ካልፈለጋችሁ። ሁለተኛው ብዙ ክርስቲያኖችን አታክ እያደረገ ያለ መንፈስ ደግሞ የድህነት መንፈስ፣ የፖቨርቲ ስፒሪት። ይህ ስፒሪት ማለት ነው በጣም ተመችቶታል። የሚመቸው ደግሞ ሃይማኖተኞች ጋር፣ ለዛውም ደግሞ መድረክ ላይ በደንብ ይሄ ስፒሪት አፕሪሺየት ይደረጋል፣ በደንብ ይደገፋል። አሁን አብዛኛው ክርስቲያን ጋር ስትመጡ ማለት ነው ከኢየሱስ ጋር በብዙ ብልጥግና እኖራለሁ ከሚለው ይልቅ ከድህነቴ ጋር ከኢየሱስ ጋር መኖር እችላለሁ የሚል ማይንድ ሴት ነው ያላቸው አብዛኛው ክርስቲያን ማለት ነው። ከድህነቴ ጋር ከኢየሱስ ጋር ብኖርስ የሚል ነው የሚያዘነብለው። አሁን የአንዳንዶቹን አእምሮ እግዚአብሔር እየፈታ ስለሆነ፣ ምክንያቱም ትላልቅ የእግዚአብሔር ሰዎች ምድራችን ላይ እየተነሱ ስለሆነ ድህነትን የሚሰብሩ ማለት ነው። ስለዚህ ይሄ የድህነት መንፈስ አብዛኛውን ክርስቲያን አታክ አድርጓል፣ አጥቅቷቸዋል። የሚጠቀስላችሁ ጥቅስ ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ብታልፍ ይሻላል የሚል ጥቅስ ይጠቀስላችኋል። የዛን ጊዜ አእምሯችሁ ከመበልጠግ ይልቅ ድህነትን ያስባል። እመኑ፣ በድህነት ውስጥ ካላችሁ የእግዚአብሔር መንግስት መሰራት ባለበት ልክ መሄድ አይችልም። ሰይጣን ታርጌት እያደረገ ያለው ይህንን ነው። ብዙ ክርስቲያኖች ባለጠጋ እንዲሆን አይፈልግም። ምክንያቱም ባለጠጋ ሆንክ ማለት ብዙ ስፍራ ነው የምትቆጣጠረው። ጥቂት ናቸው። አሁን ዌስተርን ላይ ብትሄዱ ጥቂት ናቸው ሆሞሴክሹዋል፣ ይሄ የማይሆን ወንድ ለወንድ ሴት ለሴት እንደዚህ የሚገቡት ማለት ነው። ጥቂት ናቸው። ለምን ኢንፍሉዌንስ አደረጉ ካላችሁ መኒ ገንዘብ አላቸው፣ ባለጠጎች ናቸው። ገንዘብ አላቸው፣ ባለጠጎች ናቸው። ስለዚህ ማለት ነው ክርስቲያኖችን ግን ሰይጣን ገንዘቡን እንዲገዙት አይፈልግም። ታውቃላችሁ፣ እግዚአብሔር ማለት ነው
ራሱን ያወዳደረው ኢቨን ከአጋንንት ጋር አይደለም፣ ከበሽታ ጋር አይደለም፣ ከገንዘብ ጋር። መጽሐፍ ለሁለት ጌቶች መገዛት አትችሉም አለ። አንደኛው ገንዘብ ነው። ገንዘብን ሞሞን ይሏል። ስፒሪት ኦፍ ሞሞን። ብዙ ክርስቲያኖችን እያጠቃ ያለው ስፒሪት ኦፍ ሞሞን። ገንዘብ ሲባል ይፈራሉ። ገንዘብ ሲባል ከእግዚአብሔር ቤት የሚያወጣቸው ነው ይመስላቸው። ገንዘብ ሲባል አይ በቃ ዓይኔን ከክርስቶስ ላይ ላነሳ ነው ይላሉ። ገንዘብ ሲባል ግን እግዚአብሔር ገንዘብን እንድንገዛው ይፈልጋል። ገንዘብን እንድትገዙት ይፈልጋል። መጽሐፍ ላይ የሚገርመኝን አንድ ፓርት ላሳያችሁ። ሐዋርያት ሥራ ምዕራፍ 16 ቁጥር 16 እንደዚህ ይላል። አንድ ቀን ወደ ጸሎት ስፍራ ስንሄድ በጥንቁላ መንፈስ ትንቢት የምትናገር አንዲት የቤት አገልጋይ አገኘች። እርሷም በዚህ የጥንቁላ ስራዋ ለአሳዳሪዎች ብዙ ገንዘብ ታስገኝላቸው ነበረ። አይታችኋል? ከትርፍም ከድህነትም ጀርባ ማለት ነው የሆነ መንፈስ አለ። ይህንን ነው ብዙ ክርስቲያኖች የማያውቁት። እንዴት ነው ተመሳሳይ ሱቅ ኖሮ ማለት ነው አጠገብ ያለው ትርፍ ሲያመጣ አንተ ኪሳራ ውስጥ ነው ያለው። አንተ እያለቀስክ ነው፣ እግዚአብሔር አታይኝም ወይ እያልክ ነው። እሱ ትርፍ እያገኘ ነው። አይታል? ከትርፍ ጀርባ ስፒሪት አለ ማለት ነው። ከብልጥግናም ጀርባ ከድህነትም ጀርባ ስፒሪት አለ። ለዚህ ነው መጽሐፍ ትበለጥግ ዘንድ ኃይልን ሰጥቻለሁ የሚለው። ትበለጥግ ዘንድ ኃይልን ሰጥቻለሁ። ስለዚህ በዚህ ጋር በጥንቆላ መንፈስ ማለት ነው ገንዘብ ካስገኘችላቸው፣ ትርፍ ካስገኘችላቸው የሆነ ሰው የሆነ ቦታ ላይ እየከሰረ ነው ማለት ነው። እነዚህ በትርፍ እየሰሩ ከሆነ የሆነ ሰው ደግሞ እየከሰረ ነው ማለት ነው። በአንድ ሳይድ ስትሉት አይታችኋል አይደለ? ለዚህ ነው ብዙ ክርስቲያኖች ያልነቁበት ኤሪያ ይሄ ነው። የድህነት መንፈስ አታክ እያደረጋቸው ነው። የድህነት መንፈስ ከሚሰራበት ነገር አንዱ ማለት ነው አንተ የያዝከው ነገር እንዳይበዛ ሊያደርግ ይችላል። ሁለተኛ አታክ የሚያደርገው ማይንድ ሴትን አእምሮን አታክ ያደርጋል። ኢግኖራንት እንድትሆን ገንዘብ እንዴት መስራት እንዳለበት እንዳታውቅ አታክ ሊያደርግ ይችላል። እነዚህ የክርስቲያኖችን አታክ ከሚያደርጉ መንፈሶች አንደኛው የድህነት ስፒሪት ነው። የሚፈልገው ነግሬያቸዋለሁ። ሃይማኖት ከሌላ ውስጥ ነው የሚቀመጠው። ለረጅም ሰዓት ትጸልያለህ፣ ትጾማለህ፣ ተራራ ትወጣለህ፣ እጅ ላይ ገንዘብ የለም፣ ግን እየጸለይክ እኮ ነው። አይታል? የድህነትን መንፈስ እንዴት ማሸነፍ እንዳለብህ ግን አታውቅም። የድህነት መንፈስ የሚሰበርበት የመጀመሪያው ነገር ባለጠግነት ምን እንደሆነ ሲገባል፣ ትበለጥግ ዘንድ ኃይልን ሰጥቻለሁ የሚለው ቃል ሲገባል። ይህንን ደግሞ የለቀኳቸው ቪዲዮዎች ላይ አስተምራለሁ። ትበለጥግ ዘንድ ማለት ሳላክ የሚል ወርድ ይጠቀማል። ወደፊት መሄድ፣ ከሰራ ያለው የሚለው ማይንድ ሴት ከአንተ ላይ ማጥፋት፣ እግዚአብሔር ያበለጥገኛል ብለህ ማሰብ፣ ወደፊት ሄዳለሁ፣ አልከስም፣ ፕሮስፐር አደርጋለሁ ማለት። ሁለተኛው እግዚአብሔር የሚያመጣልን እድሎች ሁሉ መጠቀም። ይህንን ስላስተማርኩት ቪዲዮችን ገብታችሁ ላይቭ ላይ ደግሞ በደንብ አድርጌ አስተምራለሁ። ለነዚህ ሁለት መንፈሶች ለድህነት መንፈስና ለአንክሊን ስፒሪት ስፍራ መስጠት የለባችሁ። እነዚህ መንፈሶች ብዙ ክርስቲያኖችን አታክ እያደረጉ ስለሆነ በፍጹም ድሃ አልሆንም ብላችሁ ማሰብ አለባችሁ። ዙሪያችሁ ላይ ያለውን የትኛውም ንጹህ ያልሆነውን ደግሞ ማጽዳት አለባችሁ። እነዚህን መንፈሶች ካሸነፋችሁ በእውነት ነው የምላችሁ ወደፊት ነው የምትቀጥሉት። ትሰፋላችሁ፣ ትለመልማላችሁ፣ ብዙ ታፈራላችሁ።
ጌታ ኢየሱስ የተባረከ። በዚህ ትምህርት እንደተባረካችሁ አምናለሁ። ከተባረካችሁ ኮሜንት ላይ መባረካችሁልኝ ለብዙዎች እንዲደርስ ስለሚፈልግ ትምህርቱን ሼር አድርጉ። እግዚአብሔር አምላክ ከድህነት መንፈስ ነፃ አወጣችሁ። ስለ ባለጠግነት የሚቀጥለው በግልጽ በደንብ አድርጌ ያስተምራል። ተባረኩልኝ። በጣም ወዳችኋለሁ። ብለስ ዩ